የክርስቶስ መስቀልና የራሳችን መስቀል በሚል ርዕስ የእግዚአብሔርን ቃል አብረን እናጥና። ኢየሱስ የራሳችንን መስቀል ተሸክመን እንድንከተለው አዘዘን። የክርስቶስን መንገድ በትክክል ለመከተል ፈቃደኛ የሆኑት የራሳቸው መስቀሎች እንዴት መሸከም እንዳለባቸው የሚያውቁና የክርስቶስን መንገድ በሙሉ ልብ የሚከተሉ ናቸው። ሌላው የራሳችንን መስቀል ሲገለጽ ከመከራ ነው። መከራ ከሰማይ ለሁሉም ተሰጥቷል። የእኛ ዕጣ ፈንታ ይመስላል። በተለይም የክርስቶስን ሕይወት ለመከተል ለሚፈልጉ ሁልጊዜ የሚሸከሙት የራሳቸው መስቀል አላቸው። መስቀላችንን ስንገናኝ የምርጫው ጉዳይ እንደ እያንዳንዱ ሰው ኃላፊነት ሊቆጠር ይችላል። ክርስቶስ በሕይወቱ ውስጥ በጣም ጨለማ የሆነውን ጊዜ አላስቀረም፣ ነገር ግን ለሰው ልጆች መዳን መንገድ መረጠ። ተከታዮቹ እሱን ጥለው ሸሹ። ደቀ መዛሙርቱ ያን ጊዜ ለማምለጥ ሸሹ። በጠንካራ እምነት የሚታወቀው ጴጥሮስ እንኳን ክርስቶስን 3 ጊዜ ካደ። በሕይወታችን ውስጥ የጨለማ ጊዜ ለእያንዳንዳችን ተሰጥቷል። በሌላ አነጋገር የእኛ መስቀል ተብሎ ሊገለጽ ይችላል። የራሳችንን መስቀል ሲሰጠን እንዴት እንይዛለን? በእያንዳንዱ ሰው እምነትና አስተሳሰብ ላይ የተመሰረተ ነው። ለዚህ ነው ኢየሱስ ከደቀ መዝሙሬ ሊሆን የሚወድ ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ያለው። እያንዳንዱ ሰው የሚሸከምበት የራሱ መስቀል አለው። ያ ሰው በገንዘብ ደህንነቱ የተጠበቀ ስለሆነ ያለምንም ችግር ቀላል ኑሮ የሚመራ ይመስላል ብለን እናስብ ይሆናል። ሆኖም ግን እንደዛ አይደለም። እያንዳንዳቸው የራሳቸው የጨለማ ጊዜዎች አሏቸው። ልዩነቱ እነሱን እንዴት እንደምንታገሳቸው፣ እንዴት እንደምናሸንፋቸውና እነዚያን ጊዜያት እንዴት እንደምንይዝ ነው። እግዚአብሔር ከደቀ መዝሙሬ ሊሆን የሚወድ እያለ በረከትና ሽልማት እንደሚሰጥ አስገንዝቦናል። ማንም የሚለው አገላለጽ ክርስቶስን ከመከተል ጋር በተያያዘ በወንዶች፣ በሴቶች፣ ሽማግሌዎች ወይም በልጆች መካከል ልዩነት እንደሌለ ያሳያል። የመስቀሉ ሸክም የክርስቶስን ሕይወት በትክክል መከተል ለሚፈልግ ለማንኛውም ሰው መሰጠቱ የማይቀር ነው። ዛሬ ክርስቶስ መከራን እንዴት እንዳሸነፈና የጨለማውን ጊዜ በምርጫው እንዴት እንደታገሰ፣ የሰውን ልጅ ወደ መዳን መንገድ እንዴት እንደመራ እንደገና ከመጽሐፍ ቅዱስ ማር። አስተሳሰባችን የቂጣ በዓል የመከራ በዓል መሆኑን በመገንዘብ ብቻ ማለቅ የለበትም። እግዚአብሔር ይህንን በዓል የሰጠን ጉልህ ትምህርቶችንና መነቃቃትን ለመስጠት እንደሆነ ግልጽ ነው። በእኛ ላይ የሚመጣ የጨለማ ጊዜ ምንም ይሁን ምን እኛ የሰማይ ልጆች ከእግዚአብሔር ጎን መቆም፣ በእግዚአብሔር አመለካከት ላይ በመመስረት ምርጫዎችን ማድረግና መንገዱን መከተል እንዳለብን አምናለሁ። ሐዋርያው ጳውሎስ በሕይወቱ ውስጥ ለነበረው ጨለማ ጊዜ ምን ምላሽ እንደሰጠና የትኛውን መንገድ እንደመረጠ ለማየት መጽሐፍ ቅዱስን እንመርምር። የሐዋርያት ሥራ ምዕራፍ 20ን አብረን እንክፈት። ምዕራፍ 20 ቁጥር 22 እንመልከት። አሁንም እዚያ ስደርስ የሚደርስብኝን ባላውቅም መንፈስ ቅዱስ ወደ ኢየሩሳሌም እንዲሄድ ግድ እያለኝ ነው። ነገር ግን በሚሄድባቸው ከተሞች ሁሉ እስራትና መከራ እንደሚጠብቀኝ መንፈስ ቅዱስ ይመሰክርልኛል። በዚያን ጊዜ ጳውሎስ እስራትና መከራ ይጠብቀው ነበር። ቁጥር 24 እንመልከት። ይሁን እንጂ ከጌታ ከኢየሱስ የተቀበልሁትን ሩጫዬንና የእግዚአብሔርን የጸጋ ወንጌል የመመስከር አገልግሎቴን ብፈጽም ለእኔ ሕይወቴ ከምንም እንደማይጠር እንደ ከንቱ ነገር ናት።
እባካችሁ ሐዋርያው ጳውሎስ በሕይወቱ ጨለማ ውስጥ ለነበረው ጊዜ ምን ምላሽ እንደሰጠና የትኛውን መንገድ እንደመረጠ የራሱን ሞት እንኳ አስቀድሞ ሞቱን ተመልክቶ ነበር። 인생의 그 어두운 순간에 어떻게 반응하고 또 어떤 길을 선택했는지 በሐዋርያት ሥራ ምዕራፍ 20 ቁጥር 24 ላይ ጳውሎስ ስለ ምስራች በመመስከር ሕይወቱን ለእርሱ ምንም ዋጋ እንደሌለው እንደቆጠረው ተናግሯል። በቀላል አነጋገር ይህ ማለት የራሱን ሕይወት አደጋ ላይ ጥሎ እንኳን ወንጌልን ለመስበክ ራሱን ሰጠ ማለት አይደለም። ምዕራፍ 21 ቁጥር 10 እንመልከት። በዚያም ብዙ ቀን ከተቀመጥም በኋላ አጋቦስ የተባለ ነቢይ ከይሁዳ ወረደ። ወደ እኛም መጣና የጳውሎስን መታጠቂያ ወሰደ። የራሱንም እጅና እግር በማሰር መንፈስ ቅዱስ በኢየሩሳሌም ያሉ አይሁድ የዚህን መታጠቂያ ባለቤት እንዲህ አድርገው በማሰር ለአሕዛብ አሳልፈው ይሰጡታል ይላል እኮ አለ። ይህን ስንሰማ እኛና በዚያም የሚኖሩት ጳውሎስ ወደ ኢየሩሳሌም እንዳይሄድ ለመን ነው። ጳውሎስ ግን ለምን እንዲህ እያለቀሳችሁ ልቤን ታባቡታላችሁ? እኔ መታሰር ቀርቶ ስለ ጌታ ኢየሱስ ስም በኢየሩሳሌም ለመሞት እንኳ ዝግጁ ነኝ አላቸው። በዚህ መንገድ የጳውሎስን ሕይወት በቅርበት ስንመለከት እያንዳንዳችን የምንሸከመው የራሳችን መስቀል እንዳለን እንረዳለን። ጳውሎስም እነዚህን መስቀሎች የሚሸከምበት ሁኔታ ላይ ነበር። የክርስቶስን ሕይወት በመመልከት በእርሱ እጅግ የተነካው ጳውሎስ ስለ ክርስቶስ በትክክል ለመመስከርና ለመስበክ በመታገል የመሞት ውሳኔ ይዞ ወደ ኢየሩሳሌም ሄደ። በሕይወታችን ጨለማ ጊዜ ውስጥ እንዴት ምላሽ መስጠት እንዳለብንና ምን መምረጥ እንዳለብን መወሰን ሁልጊዜ የእያንዳንዳችን ፋንታ ነው። ምርጫችን ወደ ዘላለማዊ ክብር እንደሚያመራን ወይም ምርጫችን ስህተት ከሆነ ወደ ዘላለማዊ ሲኦል ሊጎተን እንደሚችል በፍጹም መዘንጋት የለብንም። ጳውሎስ ከእግዚአብሔር ጎን ለመቆምና በእግዚአብሔር መንገድ ለመጓዝ መረጠ። ስለ ሞት፣ ስለ መከራ ወይም ስደት ምንም ግድ አልሰጠውም። በሐዋርያት ሥራ ምዕራፍ 20 እና 21 ውስጥ የጳውሎስን ሕይወት ወንጌልን መስበክ ከጀመረበት ጊዜ አንስቶ ለእርሱ ሊሞት የተዘጋጀውን ሕይወት ማየት እንችላለን። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 24ን አብረን እንመልከት። አይሁድ ለ40 ጅራፍ አንድ የቀረው 5 ጊዜ ገርፈውኛል። 3 ጊዜ በዱላ ተደብድቤያለሁ። 1 ጊዜ በድንጋይ ተወግሬያለሁ። 3 ጊዜ የመርከብ አደጋ ደርሶብኛል። 1 ሌሊትና ቀን በባህር ላይ ጀድሬያለሁ። ብዙ ጊዜ በዞ ተንከራትቻለሁ። ደግሞም ለወንዝ ሙላት አደጋ፣ ለወንበዴዎች አደጋ፣ ለገዛ ወገኖቼ አደጋ፣ ለአሕዛብ አደጋ፣ ለከተማ አደጋ፣ ለገጠር አደጋ፣ ለባህር አደጋ እንዲሁም ለሐሰተኞች ወንድሞች አደጋ ተጋልጬ ነበር። ብዙ ጥራለሁ፣ ብዙ ደክሜያለሁ፣ ብዙ ጊዜ እንቅልፍ አጥቻለሁ፣ ተርቤያለሁ፣ ተጠምቻለሁ፣ ብዙ ጊዜ ምግብ ሳልቀምስ ኖሬያለሁ፣ በብርድና በእራትነት ተራምጃለሁ። ሌላውን ነገር ሳልጥር ዕለት ዕለት የሚያስጨንቀኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። ደካማ ማን ነው? እኔስ አብሬ አልደክምምን? በከጫት የሚሰናከል ማን ነው? እኔስ አልችምን? መመካት ካለብኝ ደካማነቴን በሚያሳዩ ነገሮች እመካለሁ። የጳውሎስ ሕይወት በእርግጥም ተከታታይ መከራዎች ነበሩት። በገዛ ወገኖቹ፣ በሐሰተኛ አማኞች፣ በወንዞች አደጋ፣ በወንበዴዎች አደጋ ተጋርጦበት ነበር። ወንጌልን የሰበከው የጳውሎስ ሕይወት የመስቀሉ ሕይወት ነበር ቢባል ማጋነን አይሆን። ቢሆንም ከሁሉም ነገር በተጨማሪ በየቀኑ ስለ ቤተ ክርስቲያናት ሁሉ ያለኝን አሳቢነትና ጫና ያጋጥመኛል ብሏል። ዛሬ የክርስቶስን መስቀል ተመልክተን የክርስቶስን መከራ ስናስብ መሸከም ያለብን መስቀል ከክርስቶስ መስቀል ጋር ሊወዳደር አይችልም።
ክርስቶስ የተሸከመው የመስቀሉ መጠን 1000 ወይም 10,000 ተብሎ ቢወሰድ የእኛ መስቀላችን አንድ እንኳ የማይመዘን ሆኖ ሊታይ ይችላል። 그런 어떤 크기라고 볼 수 있겠습니다. ጳውሎስ ከእርሱ በፊት የነበረውን የክርስቶስን መስቀል በመመልከት ሁልጊዜ ያንን መንገድ መከተል ይፈልግ ነበር። 따르기를 원했습니다. ዛሬ ልክ እንደ ሐዋርያው ጳውሎስ የሰማያዊ አባታችንና ሰማያዊ እናታችን የተጓዙትን መንገድ ለመከተል ቁርጥ ውሳኔ እናድርግ። 할 것이라는 이 각오를 가지고 ምርጫው የእናንተ ነው፣ ግን ምን ትመርጣላችሁ? 선택하느냐? በእውነት ውስጥ የሌሉትን ጨምሮ ሁሉም ሰው መከራና የጨለማ ጊዜ ያጋጥማቸዋል። 누구에게나 다 있습니다. ሆኖም በእነዚያ የጨለማ ጊዜ በመረጥነው መሠረት እግዚአብሔርን የሚያስደስቱና የማያስደስቱ ውጤቶች ሊኖሩ ይችላሉ። 결과도 있고 그렇지 못한 결과도 발생할 수가 있습니다. በምድረ በዳ በነበረበት ጊዜ እንኳን እግዚአብሔር 12ቱ ሰላዮች የከነዓንን ምድር ወተትና ማር የምታፈሰውን ምድር አስቀድመው እንዲመለከቱ ፈቀደ። 정탐케 했습니다. ከስለላ የተመለሱ 10 ሰዎች ለብዙ ሰዎች አሳዛኝ ዜና አመጡ። 놀라운 소식을 전했습니다. ያ በእርግጠኝነት የምንጠቃበት ምድር አይደለችም። 이 아니다. ልንቀድመው የሚገባን መሬት አይደለም። ሁሉም ትልቅ መጠን ያላቸው ናቸው። እኛም እንደ አንበጣ ነን። 도저히 ከንስር በላይ ነው። 그리고 ኢያሪኮ ያገኙት የማይጠፋ ምሽግ ነው። 성은 난공불락의 어떤 요새와도 같아. በሁሉም እስራኤላውያን ላይ ያሳደሩትን ተጽዕኖ ግምት ውስጥ ካስገባን በእርግጥም በጣም የተሳሳተ ምርጫ አድርገዋል። 굉장히 잘못된 선택을 한 사람들입니다. በእስራኤላውያን መካከል በእግዚአብሔር ላይ እምነት እንዲያሳድጉ የሚገባቸው ሰላዮች በተቃራኒው መጥፎ ዘገባቸው በሕዝቡ ላይ ሸክም እንዲፈጠር አድርገዋል። 백성들에게 오히려 짊어지우는 그런 결과를 초래했습니다. ሕዝቡም ሁሉ ሌሊቱን ሁሉ አለቀሱ፣ በእግዚአብሔርም ላይ እንዲህ ብለው አጉረመረሙ፣ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣህን? 살도록 ለምን በግብፅ እንድንኖር አልፈቀድክም? 끌어내어서 광야에서 이렇게 다 죽게 만드느냐 말이야. በከነዓን ድል ታሪክ ውስጥ እስራኤላውያን በምድረ በዳ ያሳለፉት 40 ዓመታት ብዙ ትምህርቶችን ያስተምረናል። 참으로 우리에게 많은 것을 시사하고 있습니다. 10ሩ ሰላዮች መሸከም የነበረባቸውን መስቀል ከመሸከም ይልቅ ሕዝቡ በእግዚአብሔር ላይ ቅሬታ እንዲያሰሙ በማድረግ የተሳሳተ አመለካከት አሳይተዋል። 하나님을 원망하도록끔 이끌었던 이 잘못된 시각을 10명의 정탐꾼들은 보여주었던 것입니다. እባካችሁ ክርስቶስ የተሸከመውን መስቀልና ልንሸከመው የሚገባን መስቀል አስቡ። 그 십자가 ኢየሱስ በመጀመሪያና ከሁሉም በላይ ክርስቲያኖች ለመሆን ከፈለግን የራሳችንን መስቀል መሸከምን መማር አለብን ብሏል። 부터 배우라고 말이죠. 우리 ማቴዎስ ምዕራፍ 16ን በመመልከት ይህንን እናረጋግጥ። የማቴዎስ ወንጌል ምዕራፍ 16 ቁጥር 24። ከዚያም ኢየሱስ ደቀ መዛሙርቱን እንዲህ አላቸው፣ ሊከተለኝ የሚወድ ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። 자기를 부인하고 자기 십자가를 지고 나를 쫓을 것이니라. 누구든지 ነፍሱን ሊያድን የሚፈልግ ሁሉ ያጠፋታል፣ ነገር ግን ነፍሱን ስለ እኔ የሚያጠፋት ያድናታል። 제 목숨을 ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጣ ምን ይጠቅመዋል? 만일 온 천하를 ወይስ ሰው በነፍሱ ምትክ ሊከፍለው የሚችለው ዋጋ ምንድን ነው? 가리요. 사람이 무엇을 주고 제 목숨을 바꾸겠느냐고 했습니다. ኢየሱስ ከደቀ መዝሙሬ ሊሆን የሚወድ መስቀሉን ተሸክሞ ይከተለኝ ብሏል። ክርስቶስ የተከተለውን መንገድ ካልተከተልን ወደ መንግሥተ ሰማያት በፍጹም አንገባም። 천국에 들어갈 수가 없습니다. ያ መንገድ መስቀላቸውን በተሸከሙት ብቻ ሊሄድ ስለሚችል እያንዳንዳችን የጨለማ ጊዜ፣ የውሳኔ ጊዜና ምርጫ እንድናደርግ የሚጠይቁን አንዳንድ ሁኔታዎች መጋፈጥ አይቀሬ ነው። 이러한 어떤 그 환경이 반드시 주어지게 됩니다. ጳውሎስ የክርስቶስን ሕይወት እየኖረ የራሱ ሕይወት ምንም ዋጋ እንደሌለው በመግለጽ የክርስቶስን መንገድ ተከተለ። 했다라는 이런 결론을 가지고 그리스도의 그 길을 따라갔습니다. የራሱን መስቀል ተሸክሞ ተከተለው። ሁላችንም መስቀላችንን ተሸክመን የክርስቶስን ሕይወት የምንከተል መሆን አለብን። 따를 수 있는 우리 모두가 반드시 되셔야 되겠습니다. ዕብራውያን ምዕራፍ 11 ቁጥር 24። ምዕራፍ 11 ቁጥር 24 እንመልከት።
ሙሴ ካደገ በኋላ የፈርዖን የልጅ ልጅ መባልን በእምነት እምቢ አለ። ለመሆኑ እንዴት መረጠ? ለጥቂት ጊዜ በየጫት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ከግብፅ ሀብት ይልቅ ስለ ክርስቶስ መከራን መቀበል እጅግ የሚበልጥ ሀብት መሆኑን ተገነዘበ። ወደፊት የሚቀበለውን ብድራት ከሩቅ ተመልክቷልና። ሙሴም የመስቀሉን ሕይወት በመምረጥ ኖረ። በዚህ ዓለም ጊዜያዊ ተድላና ደስታ ከመደሰት ይልቅ የመስቀልን ሕይወት ከእግዚአብሔር ሕዝብ ጋር መከራን እንደሚቀበል አድርጎ እንደሚመለከተው መጽሐፍ ቅዱስ ይነግረናል። ወደ ዕብራውያን ምዕራፍ 11 ቁጥር 35 ያለውን ቃል መመልከታችንን እንቀጥል። ምዕራፍ 11 ቁጥር 35 ሴቶች ሙታናቸው ተነስላቸው፣ ሌሎቹ ደግሞ የተሻለውን ትንሣኤ ለማግኘት ሲሉ መትረፍን ንቀው ለሞት ለሚዳርግ ሥቃይ ራሳቸውን ሰጡ። ከዚህም ነፃ ለመውጣት አልፈለጉም። አንዳንዶቹ መዘባበቻ ሆኑ፣ ተገረፉ። ሌሎቹ ደግሞ ታስረው ወደ ወህኒ ተጣሉ፣ በድንጋይ ተወገሩ፣ በመጋዝ ለሁለት ተሰነጠቁ፣ በሰይፍ ተወግተው ሞቱ። እየተሳሉ እየተሰደዱና እየተንገላቱ የበግና የፍየል ዳ ለብሰው ዞሩ። ዓለም ለነርሱ አልተገባቻቸውምና በየበረሃውና በየተራራው በየዋሻውና በየድጓዱ ተንከራተቱ። እነዚህ ሁሉ ሰዎች የእምነትን መንገድ መርጠው መስቀላቸውን በእምነት ተሸከሙ። እግዚአብሔር በዕብራውያን ምዕራፍ 11 ቀናውን መንገድ በመምረጥ በእምነት መንገድ መሄዳቸውንና ቀላሉን መንገድ እንዳልተቀበሉ አበራል። ስለዚህ በክርስቶስ እግዚአብሔርን የመምሰል ሕይወት ለመኖር ለሚፈልጉ የማይቀር ነገር ምንድን ነው? ስደት እንደሚደርስባቸው ተጽፈዋል። ወደ ሁለተኛ ጢሞቴዎስ ምዕራፍ 3 እንመለስ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 10 እንመልከት። አንተ ግን ትምህርቴን፣ አካሄዴን፣ ከላማዬን፣ እምነቴን፣ ትዕግሥቴን፣ ፍቅሬንና ጽናቴን ሁሉ ታውቃለህ። ስደቴንና መከራዬን በአንጾኪያና በኢቆንዮን በልስጥራንም የደረሰብኝን ሁሉ የታገሱትንም ስደት ታውቃለህ። ጌታ ግን ከእነዚህ ሁሉ አዳነኝ። በእርግጥም በክርስቶስ ኢየሱስ በእውነተኛ መንፈሳዊ ሕይወት መኖር የሚወዱ ሁሉ ምን ይደርስብናል? እንሆናለን፣ ይሰደዳሉ። የክርስቶስን መስቀል ሕይወት ለመከተል ለሚመርጡ ሰዎች ስደት መኖሩ የማይቀር ነው። እናም የመከራ ጊዜ ታላቅም ይሁን ትንሽ በእርግጥ ይመጣል። በሕይወታችን ውስጥ ለሚከሰቱት ለማናስወግዳቸው የጨለማ ጊዜዎች ምን ምላሽ መስጠት አለብን? ምርጫ ማድረግ የእያንዳንዳችን ስለሆነ በጥበብ መምረጥ አለብን። ከ12ቱ ሰላዮች መካከል እንደ 10ሩ ሰላዮች አንድ መንገድ እንምረጥ ወይስ የኢያሱንና የካሌብንን መንገድ እንመርጥ? እንደ ጳውሎስ ያለ ሁኔታ ላይ ተስፋ በመቁረጥ ያለውን ነገር ትተን መሸሽ አለብን? ወይስ ከነፍሴን ለአደጋ የሚያጋልጥ ቢሆንም እንኳ የሚያስፈልገኝን አደርጋለሁ ብለን ወደምናውጅበት ሕይወት ልንገባ ይገባናል? በዓለም ዙሪያ ላሉ የጽዮን ልጆች ሁሉ የተሰጡ ምርጫዎች እንደ ራሳችን መስቀል ሊታዩ ይችላል። ይሁን እንጂ መስቀል ሕመምና መከራን ብቻ አያመጣም። ቀጥሎም የሰማይ የከበረ ክብር አለ። ስለዚህም ነው ጳውሎስ መሞቱን አስቀድሞ ሲመለከት ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄአለሁ፣ አሁን የጽድቅ አክሊል ተዘጋጅቶልኛል አለ። መስቀሉን በታማኝነት ተሸክሞ የክርስቶስን ፈለግ በመከተል ወደ መንግሥተ ሰማያት ያደገ ድንቅ ሐዋርያ የሆነው ለዚህ አይደለም? ቁጥር 13 ክፎችና አታላዮች ግን እየሳቱና እያሳቱ በክፋትም ላይ ክፋት እየጨመሩ ይሄዳሉ። አንተ ግን በተማርኸውና በተረዳኸው ጽና።
ከእግዚአብሔር በተማርነውና ባመንበት ነገር ጸንተን እንድንኖር እና የክርስቶስ ኢየሱስን የመስቀል መንገድ ሙሉ በሙሉ የምንከተል ሰማያዊ ሰዎች እንድንሆን አሳስቦናል። 그런 하늘 백성이 되라고 이렇게 일깨워 주셨습니다. የራሳችንን መስቀል መሸከምን በተመለከተ ኢየሱስ መከራ የሚደርስባቸው በእርግጠኝነት እንደሚባረኩ አሳውቆናል። 반드시 축복이 있다는 사실을 알려 주셨습니다. 우리 ወደ የማቴዎስ ወንጌል ምዕራፍ 5 እንሂድ። የማቴዎስ ወንጌል ምዕራፍ 5 ቁጥር 10 ስለ ጽድቅ ብለው የሚሰደዱ ብፁዓን ናቸው። መሰደድ ማለት መከራ መቀበል ማለት ነው። መስቀሉን በመሸከም ሊተረጎም ይችላል። ይህ ለጽድቅ እንጂ ለክፋት አይደለም። ስለ ጽድቅ ብለው የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማይ የነርሱ ናትና። ሰዎች በእኔ ምክንያት ቢሰድቧችሁ፣ ቢያሳድዷችሁና ክፉውን ሁሉ በሐሰት ቢያስወሩባችሁ ብፁዓን ናችሁ። በሰማይ የምትቀበሉት ዋጋ ታላቅ ስለሆነ ደስ ይበላችሁ፣ ሐሤት አድርጉ። ከእናንተ በፊት የነበሩትን ነቢያት እንደዚሁ አሳድደዋቸዋልና። እግዚአብሔር በዚህ ዓለም ለሚኖሩ ሰማያዊ ልጆች ጽድቅንና እግዚአብሔርን መምሰል ፍለጋ የመስቀሉ መንገድ እንደሚጠብቃቸው ያሳስበናል። ስለዚህም ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሤትም አድርጉ አለ። በተጨማሪም እግዚአብሔር በመከራ ላይ ያሉትን ፈጽሞ ጀርባውን እንደማይሰጥ ነገር ግን ሁልጊዜ እንደሚያስታውሳቸውና ከሰማይ ዘላለማዊ በረከቶችን እንደሚሰጣቸው ማየት እንችላለን። ሉቃስ ምዕራፍ 16 ቁጥር 19 እንመልከት። ምዕራፍ 16 ቁጥር 19 ደግሞም ኢየሱስ እንዲህ አለ፣ ሐምራዊና ቀጭን በፍታ የለበሰ በየቀኑም በተድላ ደስታ የሚኖር አንድ ሀብታም ሰው ነበረ። በአንጻሩም መላ ሰውነቱ በስል የተወረረ አንድ አልዓዛር የሚባል ድቨ በዚህ ሀብታም ሰው ደጃፍ ይተኛ ነበር። ከሀብታሙ ሰው ማዕድ የወደቀውን ፍርፋሪ እንኳ ሊመገብ ይመኝ ነበር። ውሾችም ሳይቀሩ መጥተው ስሉን ይልሱ ነበር። ይህም ድቨ ሞተ። መላእክትም ወደ አብርሃም እቅፍ ወሰዱት። ሀብታሙም ሰው ደግሞ ሞቶ ተቀበረ። በሲኦልም እየተሰቃየ ሳለ ቀና ብሎ ከሩቅ አብርሃምን አየ፣ አልዓዛርንም በእቅፉ ይዞት አየ። እርሱም አብርሃም አባት ሆይ ራራልኝ፣ በዚህ ነበልባል እየተሰቃየሁ ስለሆነ አልዓዛር የጣቱን ጫፍ ውሃ ነክሮ ምላሴን እንዲያቀዘቅዝልኝ እባክህ ላክልኝ እያለ ጮኸ። አብርሃም ግን እንዲህ አለው፣ ልጄ ሆይ አንተ በምድራዊ ሕይወትህ ዘመን መልካም ነገሮችን እንደተቀበልህ አልዓዛርም ደግሞ ክፉ ነገሮችን እንደተቀበለ አስታውስ። ይህ ብዙ ንብረት ስለነበረውና ጥቂት ብቻ ስላለው ስለ አልዓዛር የሚናገር ምሳሌ ብቻ አይደለም። በዚህ ምሳሌ አንድ ሰው መስቀሉን ሳይሸከም እንደወደደ ሲኖር፣ ሌላው ደግሞ ሁልጊዜ በጥረት ምቾትና ችግር ሲያጋጥመው እንደ ለማኝ አይነት ኑሮ እንደኖረ እናስታውሳለን። እግዚአብሔር የአብርሃምን ሚና በመጫወት በተገለጠ ጊዜ ባለጸጋውን እንዲህ ሲል ጠየቀው፣ በሕይወት ጊዜ ሁሉም መልካም ነገሮች አልተቀበልህምን? የፈለከውን አደረግክ አይደል? ምንም አይነት ስቃይ አልነበረህም አይደል? ይሁን እንጂ ለአልዓዛር ምግብ ለማግኘት ቀላል ከሆነው ጉዳይ አንስቶ ሁሉም ነገር ከባድ ሸክምና የችግር ምንጭ ነበር። አልዓዛርም ደግሞ ክፉ ነገሮችን እንደተቀበለ አስታውስ። አሁን ግን እርሱ እዚህ ሲጽናና፣ አንተ በስቃይ ላይ ትገኛለህ። በሀብታሙ ሰውና በአልዓዛር ምሳሌ እግዚአብሔር ትምህርት ሰጠንናም የክርስቶስን መስቀል ሸክም እንዴት እንደሚሸከሙ በሚያውቁና በማይሸከሙት መካከል ያለውን ልዩነት እንድንገነዘብ ይልቁንም የሕይወት መጽናናትንና ሰላምን ብቻ በመከተል አነቃቅቶናል። አልዓዛር መከራ ደርሶበት ስለነበር ባለጠጋው በዚህ ምድር ላይ መጽናኛና ሰላም ሲያገኝ፣ በመንፈሳዊው ዓለም ያሉበት ሁኔታ ግን ተቃራኒ እንደሚሆን ተናግሯል። ለዚህም ነው ማቴዎስ ምዕራፍ 5 ስለ ጽድቅ የሚሰደዱ ብፁዓን ናቸው ያለው። በረከት ይሁን አይሁን አሁን ላናስተውል እንችላለን። በኋላ ግን በረከት የተባለው ለምን እንደሆነ እናያለን።
ከመጀመሪያው እስከ ፍጻሜው የሚያይ እግዚአብሔር ሥጋ ለብሶ ወደዚች ምድር እንዴት እንደዚህ አይነት ውድ ትምህርቶችን ሊሰጠን እንደመጣ ስናስብ የጨለማ ጊዜ ወደ ሕይወታችን ወይም ወደ እምነት ጉዞችን ሲገባ ዝም ብለን ልንጥላቸው አይገባም። 어둠의 시간이 찾아오게 된다면 ይልቁንም እኔም የክርስቶስን መስቀል ተሸክሜ እርሱ እንዳደረገው መኖርን መማር አለብኝ ከብለን እናስብ። 십자가를 나도 짊어지고 그리스도의 삶을 배워야 되겠다는 생각을 하시면서 እንደ ጳውሎስ፣ ጴጥሮስ እና ሁሉም የእምነት አባቶች የሰማይ አባታችንና እናታችን የተሸከሙትን የመስቀሉን ሸክም ሁልጊዜ የምናስታውስ መሆን አለብን። 짐을 항상 생각할 줄 አ는 우리가 되어야 되겠습니다. ስለ ጽድቅ ብለው የሚሰደዱ መንግሥተ ሰማያት የነርሱ መሆኗን አያስታውሰንምን? 일깨워 주지 않았습니까? ወደ ሮሜ ሰዎች ምዕራፍ 8 ቁጥር 35 እመልከት። በመከራ ጊዜ መስቀላቸውን የሚሸከሙ የክርስቶስን መስቀል ሸክም በመምሰል በመጨረሻ የዚህ አይነት እምነት ባለቤት ይሆናሉ። 짊어진 사람들은 끝내 이런 신앙을 가지게 되어 있습니다. ቁጥር 35ን እናንብብ። ከክርስቶስ ፍቅር የሚለየን ማን ነው? 끊으리요. ችግር ነው ወይስ ስቃይ ወይስ ስደት ወይስ ራብ ወይስ ራትነት ወይስ አደጋ ወይስ ሰይፍ? 위험이나 칼이랴. እነዚህ ሁሉ ነገሮች ከዓለም እይታ አንጻር ሲታይ እንደ መስቀል ይመስላሉ። 십자가처럼 보였던 일들입니다. ይሁን እንጂ እነዚህ ከክርስቶስ ፍቅር የሚለዩን እንቅፋቶች ሊሆኑ ይችላሉ። 도구가 될 수 있었느냐? እግዚአብሔር መልሱን በሚቀጥለው ቁጥር ይሰጠናል። ቁጥር 36 기록된 바 ይህም ስለ አንተ ቀኑን ሙሉ ከሞት ጋር እንጋፈጣለን፣ እንደሚታረዱ በጎች ተጠርንኮ ተብሎ እንደተጻፈ ነው። 함과 같은 ምንም አይለየንም። በዚህ ሁሉ በወደደን በእርሱ ከአሸናፊዎች እንበልጣለን። 이로 말미암아 우리가 ይህን ተረድቻለሁ። ሞትም ይሁን ሕይወት፣ መላእክትም ይሁኑ አጋንንት፣ ያለውም ይሁን የሚመጣው፣ ወይም ማንኛው ጎይል፣ ከፍታም ይሁን ጥልቀት፣ ወይም የትኛው ፍጥረት 일이나 능력이나 ምን ማድረግ አይችሉም 기쁨이나 다른 በጌታችን በኢየሱስ ክርስቶስ ካለው ከእግዚአብሔር ፍቅር ሊለየን አይችልም። 안에 있는 하나님의 사랑에서는 어떠하다고 했습니까? 예, 끊을 수 없느니라고 했습니다. በዚህ መልኩ መናዘዝ የሚችሉት መስቀላቸውን የተሸከሙ ብቻ ናቸው። 고백을 하고 있습니다. ነገር ግን መስቀላቸውን መሸከም የማይችሉት በዮሐንስ ምዕራፍ 6 ቁጥር 66 ላይ እንደተጻፈ ትንሽ የማሰናከያ ድንጋይ ስትወጣ ይሄዳሉ። 생겨도 다 떠나갑니다. ኢየሱስ የሚሄዱትን ሲመለከት ደቀ መዛሙርቱን በሚያሳስባቸው ስሜት ነገራቸው። 말씀을 하셨습니다. እናንተም ደግሞ መሄድ ትፈልጋላችሁ ብሎ ጠየቅ። 주여, ጌታ ሆይ ወደ ማን እንሄዳለን? 우리가 휘어로 አንተ የዘላለም ሕይወት ቃል አለ። 모두가 다 ትንሽ እንኳን ችግር ወይም ትንሽ ችግር በተፈጠረ ቁጥር ሕዝቡ እነዚያን የጨለማ ጊዜዎች ማሸነፍ ይከብዳቸው ነበር። 극복하지 못하고 እነዚያ ሰዎች ኢየሱስን የተከተሉት ዝነኛ ሰው ይመስል ስለነበር እና በመጨረሻም በአንድ ጊዜ እሱን ለመተው የሞኝነት ውሳኔ ወሰዱ። 이런 제 어리석은 선택을 하고 있는 사람들이었습니다. ክርስቶስ በተመላለሰበት ሕይወት ከመስቀል ጋር የተያያዙ ብዙ የጨለማ ጊዜዎች ነበሩ። 어두운 시간들이 있었습니다. ስደትና መሳለቅ፣ የተሰቀለበት የሕመም ጊዜ፣ ወገኑ በጦር የተወጋበት የተገረፈበት ጊዜ ነበር። 시간도 있었고 창으로 옆구리를 찔림을 당하는 그 순간도 있었고 채찍을 당하는 그 순간도 있었습니다. ከክርስቶስ ፍቅር ምንም ሊለያቸው እንደማይችል ያመኑት ሁሉ ከመከራኩ የተባለውን መስቀል የተሸከሙ ናቸው። 이와 같은 믿음을 가졌던 사람들은 전부 고난이라는 십자가를 짊어진 사람들이었습니다. የጨለማ ጊዜ በፊታችን ሲመጣ ሁልጊዜ ከፊታችን የሚሄዱትን የአባታችንና የእናትን ውለታና መሥዋዕትነት በማሰብ በዙሪያችን ያሉትን ብዙ ነፍሳት ወደ ድነትና የንስሐ መንገድ እየመራን ልናሸንፈው ይገባል። 우리 주의 የቂጣ በዓል በእውነት ሁላችንም ልባችንና አእምሮችን ለዚህ ዓላማ አንድ የሚሆንበት ጊዜ ይሁን። 모두가 또 마음과 뜻을 다 모을 수 있는 무교절이 꼭 되었으면 좋겠습니다. አባትና እናት የተሸከሙት መስቀል እጅግ በጣም ሰፊ፣ ከባድና ትልቅ ከመሆኑ የተነሳ ከእኛ ጋር ሊወዳደር የማይችል ሲሆን የኛ ይህም በንጽጽር በጣም ትንሽ ነው። 지고 있는 십자가는 너무나도 작은 것입니다. በትናንሽ መስቀሎቻችን ሸክም አባትና እናት ከሄዱበት መንገድ አንራቅ። 그 길을 외면치 않는 우리 하늘 자녀들이 꼭 되시고 በድጋሚ እስከ መጨረሻው የሚጸናና ወደ ድል የሚመራውን የእምነት መንገድ እንድትጓዙ እያሳሰብኩኝ የዛሬውን ስብከት ልቋጭ።
አመሰግናለሁ። 하겠습니다. 감사합니다. እግዚአብሔር ይባርካችሁ።